እኮ ጊዜ ልስጥሽ ችግር የለውም እኮ ጊዜ ስጠኝ። አስር ካሜራ እያበራው ሰው እየጠራ ምናምን ነገር አስፈላጊ አይደል? ማናገር ስፈልግ እኔ ራሴ ብቻ እናገራለሁ። እስከዛው ግን ተው ያ ጉዳይም ብቻ ሳይሆን ስቲል የድሮ ፍቅረኛ ናት። ስቲል ታገኛታለህ። ያ ነገር ልክ አይደለም ነው እንዴ? በምን እያወራሽ ያለሽው? እሷም የድሮ ፍቅረኛዋ ጋር ነው እየሄደች ያለችው። የድሮ ፍቅረኛዋ ነው ትሪት እኔ ብቻ ላድርገው እያለች ያለችው። አንተም እያረክ ያለው ነገር ያንን ነው። ይሄ ነገር ይኸውልሽ ባላንስ አሁን እሷም የድሮ ፍቅረኛው ነው እያገኘቻል፣ አንተም እያገኘሽ ነው። ስለዚህ እርስ በርስ መኮናናናችሁ በቃ ጥፋታችሁ ሁለታችሁ ነው። ጓደኛ የድሮ ፍቅረኛሽ ሄደሽ ማስተር አንተም የድሮ ፍቅረኛ እኔ እኮ ያስታመንኩት ነው። አንተ ግን እያኖርካት አይደለም። አንተ ግን አስቤዛ ምኑን እንዴት ከፍ ማኖርም አስቤዛም ልጅም የሚባል ነገር የለም። ልጅ እያለ እንዳለ እያሰበች ነው። ስለዚህ ያንን ነገር እውነት ካልሆነ ብለ እውነታ ካለ ሚስትና ልጅ ካልሆነች ያቺ ልጁም ያንተ ልጅ ካልሆነ ለሷ እንድታቅ አርጋት። በቃ በአኗር ጉዳይ ቅድም ያልከኝን ወይ ከሆነ ግን እስቲ እኔ አልስማማበትም። ያንን ወይ ለምን አገኘችው ምናምን የምትለው እንደ ባለትዳር ልክ ሊሆን ይችላል፣ ግን አኗር ያለበት ሲቹዌሽን ልክ አይደለም ነው። ታሟል ነው አኗር። አሁን ይኸውልሽ ቆይ ስማኝ ጆይ፣ እሺ ይክበዳት ቢያንስ። ቆይ እሺ ስሚኝ እናቱ አልነበረች። እሺ ስሚኝ እኔንም ስሚኝ ቢያንስ በኔ ቦታ ሆነሽ ተረጂ። እናቱ እያለች እሺ አልታጠብም ይባል አልበላም ይባል ቶፋና ሶፊ ይዘውት ያንን ማጠብ ምናምን አይችልም። እውነት ለመናገር ነው እኔም ለሰዎች እንዲህ ብዬ ማላዋላው ምናምን ነገር የራሴ ህይወት አለኝና እንዴ በእናንተ ዙሪያ ላልገኝ እችላለሁ ጆ ሁሌ እናንተን ችግር እኔ ፈሺ ላልሆን እችላለሁ ነው የምለው። ስለዚህ በሰላችሁ ታቅም እርስ በርስ ተደማመጡ። ምክንያቱም ከዚህ በኋላ የምትጀምሩት ህይወት ቀላል ስላልሆነ። ሰላም ፋሚሊዎች እንዴት ናችሁ? እኔ በጣም ደህና ነኝ፣ ክብሩ ይስፋ። ከሞላ ጎደል ደህና ነኝ እውነት ለመናገር። ዛሬ ካሜራ ያበራውላችሁ ያው እየተፈጠሩ ያሉትን ጉዳዮች እያያችሁ ነውና ከዚህ በፊት ከኪያ ጋር ትንሽ ሰጣ ገባ ውስጥ ገብተን ነበረ። ዛሬ ኪያንም በምኒንም ጠርቻቸዋለሁ። ሁለቱንም ላወራቸው ነው የፈለኩት። ማለት በቃ በእምነት ኪያን እንድትመክርልኝ እንድታወራልኝ እና የተለያዩ በጣም ጓደኛዋ ስለሆነች በሷ ጋር በመሄድ የተለያዩ ነገሮችን ማድረግ እችላለሁ ብዬ ስላሰብኩኝ ሁለቱንም ጠርቻቸዋለሁ። ያው እንድታስታርቀኝ ማለት ነው። በቃ ወሬውን ከማሰፈው ምናምን ነገር በቃ ከኪያ ጋር እንድታስታርቀኝና ወደ ነበርንበት ወደ መጀመሪያው ማንነታችን እንድንመጣ እንድታደርግ ስለፈለኩ ነው። ኪያዬንም ጠርቻታለሁ። እውነት ለመናገር ኪያን በጣም ነው የምወዳት። አሁን ላይ ደግሞ በጣም እየናፈቀች ነው። አላገኘኋት፣ እድልም እያገኘሁ አይደለም። በቃ እሷን የማይበት ሰዓት ምናምን ነገር የለኝም ማለት እችላለሁና ቤተሰብ እናንተም የሆነ ነገር እንድታደርጉልኝ እፈልጋለሁ። በዚህ አጋጣሚ በጣም እየናፈቀች ነው ምናምን ሰፈሯ ሄጄ በጣም ብዙ ሰዓት ፈልጊያት ምናምን የሆነ ሰዓት ነው አይቻት ምናምን ነገር ከመሄድ ውጭ ሌላ አዲስ ነገር የለም እና በእምነትን ጠርቻታለሁ። በምን ደግሞ ያው ሞር ትረዳኛለች፣ እሷም እኔን ትነግርልኛለችም የውስጤንም ታወራልኛለች፣ ለሷ ታስረዳልኛለች ብዬ ስላሰብኩኝ ሁለቱንም ቀጥሬያቸዋለሁ እና ዛሬም እንግዲህ እንደተለመደው እናንተም ኮሜንት ላይ ለኪያ የተለያዩ መልእክቶች እንድጽፉላት ቪዲዮውን ስለምታዩ ማለት ነው እንድታግዙኝ ፈልጋለሁ። በምንም እየመጣች ነው። ቀድሜ የመጣ ሰው ያው እንግዲህ ይገባል ማለት ነው እና በቃ በተለይ የተፈጠሩት ነገሮች ብዙ ኮሜንትም አነባለሁ። ቤተሰብ ባትፈርዱብኝ ደስ ይለኛል። እኔ ጥላቻ ምናምን አይደለም፣ እኔ ጥላቻ የለብኝም፣ ግን በቃ ፍቅር ነው። ፍቅር እኮ ነው አይደል? ተረዱኝ፣ እንድትረዱኝ ፈልጋለሁ። ኪያ ከኔ ጋር እንድትሆን ፈልጋለሁ፣ ግን እየተፈጠሩ ያሉት ነገር ደግሞ ከኔ ያራቃት ነው። እውነትም ነግራችሁ በሳምንት አንድ ቀን ወይ የሆነ ቀን ምናምን ማየት እዚህ ድረስ እየደረስን ነውና እንደዚህ ደግሞ መሆን አለብን ብዬ አላስብም፣ አልገምትም። ያው ያፈቀረ ነው የሚያውቀው እብድም ጀልም ያደርጋልና ሁለቱንም እየሆንኩ ነው መሰለኝ። መናገርም ቃላትም እየጠፋብኝ ነው። ምን ማውራት እንዳለብኝ ሁሉ አላውቅም። ሁላችሁም እንድትረዱኝ ፈልጋለሁ። አሁንም በድጋሚ ኪያ ቪዲዮን ስለምታዩ ኮሜንት ላይ ጻፉላት፣ የምትረዱኝ ሰዎች ማለት ነው። በቃ በምን እየመጣች ስለሆነ እንግዲህ እስቲ ከሷ ጋር ያለን ነገር ደግሞ ተከታተሉ። ያው እንግዲህ በምንም እየደረሰች ነው። ነግሬያታለሁ ያለሁበትን ቦታ ምናምን ነገር ደርሻለሁ ስላለችኝ ያው ከሷ ጋር ያለኝን ነገር ደግሞ አብረን እንከታተል። ያው እየመጣች ነው። እስኪ ቤተሰብ ደግሞ ዳንሻ አላ ተጠፋፋን። እግዚአብሔር ይመስገን። እኔም ደህና ነኝ። አዎ ካሜራውን ማብራት ጀምሬያለሁ። በቃ በመረጃ እያዝ ለሚመጣው ትውልድ
ብለህ ነው? እሺ በሰላም ነው። በጣም አጣርፈህ ስለጠራኝ ነው ወይዘሮ። አዎ የመጣሁት ጉዳይ ነበር። ለትልቅ ጉዳይ ነው። እኔ እኮ አንቺን መፈልግሽ ከዚህ በፊትም ለትልቅ ጉዳይ ነው አይደል? ያው እኮ እሱን ስለማውቅ ነው እኔም ትቼ የመጣሁት። ምንድን ነው ያው እንደምታየኝ እየከሳው ነው። ምግብ አትበላም? ትቻለሁ እባክሽ። ምን ነው የምራው ለቀልድ ምናምን የምስቀው ላይ የውሸት ነው። ውስጤ እየተቃጠለ ወይ ደግሞ ውስጤ እየተናደደ እየከፋኝ ነው የምስቀውና ቢያንስ አንቺ ትረጅኛለሽ እነዚህ ነገሮች። እረዳለሁ ግን ታውቃለህ እኔም ተናድጄብሃለሁ በብዙ ወይ። አዎ ይገባኛል። ምን መሰለሽ ማለት ያው ጉዳዩም ይገባሻል ለምን እንደጠራሁሽ። ኪያን እያገኘኋት አይደለም ማለት ያው ውሎ ማዳሯን በዛ ነው አኑ ጋር ነው ታውቂያለሽ። በአብዛኛው ሰዓቷን እዛ ነው የምታሳልፈው እና አንቺ በተሻለሽ አቅም ከሷ ጋር እንድታገናኙና በቃ ወደ ነበርንበት ወደ መጀመሪያ እንድንመለስ እንድታደርግኝ ስለፈለኩ አሁን ላይ እኔ እዛ ነገር ላይ መግባት አልችልም። እውነቱን ስነግርህ ለምን እኔም አንተ ጋር ያለኝ ቅሬታ እንዳለ ታውቃለህ አይደለ? ያልተፈታልኝ ነገር አለ። እስቲ በፊት ፍቅረኛ ጋር የሰማሁት ነገር አለ። በመጀመሪያ በዛ ጉዳይ በጣም አዝኜብሃለሁ። አንድ ሳልነግርህ ማላልፈው ነገር ቢኖር ማለት ነው። በዛ ጉዳይ በጣም ደብሮኛል። ያንን ጉዳይ እየሰማሁኝ ደግሞ አሁን ኪያን ተመለሽ ብዬ መጫን አልፈልግም። እሺ ምን መሰለሽ? መጫን አልፈልግም ኪያን። አይ ኖ አንዋር ደግሞ አሁን ላይ ጥሩ ሁኔታ ላይ እንዳልሆነ ታውቃለህ። አውቃለሁ። እና አንዋር ያስፈልገዋል እንክብካቤ፣ ከጎኑ የሚሆን ሰው ግዴታ ያስፈልገዋል። ኪያም ደግሞ ያንን ነገር ነው እያደረገች ያለች። ስለዚህ አሁን ያላችሁበት ሁኔታ እኔ ገብቼ እንዴት አድርጌ ፊክስ እንደማደርገው አላውቅም። ምክንያቱም በሁለታችሁ ጉዳይ ከባድ ሁኔታ ላይ ነው ያላችሁት። እሺ ምን መሰለሽ? ለምን ማለት እውነታውን እነግርሻለሁ፣ ችግር የለውም። ካሜራና ብሮዝ ለዛ እሺ አሁን ከሷ ስነሳለሽ እያደረገች ያለችው ነገር ደስ አይልም። አንተ እኔ ደስ እያለኝ አይደል? ሲጀመር እሷ የምታደርጋቸው ነገሮች ፖስት ይሆናሉ፣ አየር ላይ ይውላሉ። ይሄ ደግሞ ቤተሰብ ጋር እየደረሰ እንደምታውቂው ደግሞ ቃል ገብታለች አይደል? ሲጀመር ምንም ነገር እኮ ቢሆን እሱ ጋር እንደማትሄድ ቃል ገብታለች። ቤተሰብ ከዛ በፊት እኮ ስትሄድ ምናምን ነገር ነገራኝ ምንም አልልም። አያታለሁ እየተፈጠረ ያለው ነገር አለ። ግን አሁን ላይ ይሄ ነገር መፈጠር የለበትም። በቃ በዚህ ነው እኔና ኪያን እየተገናኘን አለ። ኪያን ያናደዳት ደግሞ እንደ እልህ አድርጋ የወሰደችው ማለት ነው። እኔ ምን ባደርግ አንተ እንትን እያደረግክ አይደል ያስባላት እንጂ ልጅ አለ ሚስት አለ ነው። እኔ ልጅም ሚስትም የለኝም። እሱ ነገር ይኸውልሽ ላስረዳሽ፣ ችግር የለውም። እውነታውን ለሷም እኮ ልውሰድሽ ብያታለሁ። በቃ እነሱ ጋር ልጅም ሚስትም የተባሉት ጋር ላስረዳት ሞክሬያለሁ። ግን በቃ በሰዓቱ ተናዳ ስለነበረ ምንም እንትን አላልኩም። ከዛ በኋላ ደግሞ ልታወራኝ አልፈለገችም እና እኔ ልጅም ሚስትም የለኝም የምነግርሽ ማለት ነው። ይሄ ነገር ለኔ ሳይሆን ለኪያ ሳምነው እኮ ልንገርሽ፣ አሁን እንድናወራ ብቻ ድሉን ከዚህ በኋላ ብትፈጥሪልኝ አሳምናታለሁ እኮ እውነታውንም ደግሞ አሳውቃታለሁ። እኔ ልጅም ሚስትም የለኝም የምነግርሽ ማለት ነው። ማለት በቃ የተፈጠሩት ነገሮች አሉ፣ ልጅም ሚስትም አለ ተብሎ እሷ ጋር የደረሰ ነገር አለ። አሁን እሱ ነገር ስለደረሰ እሷ ወስደዋለች፣ እውነት ነው ምናምን ብላ ወስደዋለች። እሱም ብቻ አይደለም እኮ ሌላ ምን አለ? ሌላ እኮ ምንም ችግር የለም። በእኔና በሷ ማለት የተፈጠረ ምንም አይነት ጉዳይ የለም። ጉዳይም ብቻ ሳይሆን ስቲል የድሮ ፍቅረኛ ናት፣ ስቲል ታገኛታለህ። ያ ነገር ልክ አይደለም ነው እንዴ? በምን እያወራሽ ያለሽው? እሷም የድሮ ፍቅረኛዋ ጋር ነው እየሄደች ያለችው። የድሮ ፍቅረኛዋ ነው ትሪት እኔ ብቻ ላድርገው እያለች ያለችው። አንተም እያረክ ያለው ነገር ያንን ነው። ይሄ ነገር ይኸውልሽ ሁለታችሁም ባላንስ። አሁን እሷም የድሮ ፍቅረኛዋ ነው እያገኘቻል፣ አንተም እያገኘች ነው ያለ። ስለዚህ እርስ በርስ መኮናነን አትችሉም። በቃ ጥፋታችሁ ሁለታችሁም። እሺ ይኸውልሽ የኔ ጥፋት ልንገርሽ፣ የኔ ጥፋት ይሄንን ነገር ቀደም ብሎ ማወቅ ባለባት ጊዜ አለማሳወቄ ብቻ ነው። ልጅም ሚስትም የለኝ። አሁንም እየደገምኩ ማውራሽ ላንቺ ነኝ። እስቲ ለምን ታገኛታለሽ? ማንን? አሁን እየተገናኘን አይደል? ቅርብ ጊዜ አግኝታት እንደነበር ሰምቻለሁ እኮ። ይኸውልሽም ያኔም ነበርኩኝ ስንጠይቃት ደግሞ ልጅቷ እንደዛም ብላኛለች እኮ። ልክ ነሽ እኮ። ይኸውልሽ እያገኘኋት አይደለም። በቃ ኪያ እኮ እንዳቆም ነግራኝ ነበር አይደል? አውርተን ነበር እኮ። ግን እሷ እልሁ ምንድነው ስጠይቃት አንተ ልጅ አለ በቃ ይሄንን ነው ጭራሽ በስም አይደለም የሚጠራው ነው። እርግጠኛው እንጂ እውነታው ሲወጣ እኮ እንደሚደብራት አውቃለሁ። ኪያም እናንተንም ሊደብራችሁ ይችላል። እውነታው ሲወጣ እንዴ እንደዚህ ነበር እንዴ እንደምትሉ አውቃለሁ። ግን በቃ ጊዜው አሁን አይደለም። ይሄን ነገር የምትረዱበት የምታውቁበት ሰዓት አሁን አይደለም። አሁን አይደለም ማለት ምን ማለት ነው? ማወቅ አለብን እንጂ ኪያ በተለይ ማወቅ አለባት። ምክንያቱም ሚስት ናት አይደል? ልታገባት ነው። ሽማግሌ ልካል። ከዚህ በኋላ እሱንም ማቆቁ እሱን እንዳስረዳት እድል አልሰጠችኝም። ማወቅ ያለባት ግዴታ እሷ ማወቅ አለ። ጊዜው አይደለም የምትለኝ ነገር አይደለም። እሺ ላንቺ ነው፣ ላንቺ ጊዜው አይደለም። ይኸውልሽ ለኪያ እኮ እንደማስጠይቅሽ አሁን እሺ ጆዬ እኔ እኮ ተረድቻለሁ። እኔ ላላቅ እችላለሁ፣ ግን ለኪያ አሳውቃት ነው።
ኪያ ያንን ነገር አላመነችም። እኔ ጓደኛዋ ነኝ ስለማቅ ነው ማለት አላመነችም። እስቲ ልጅ እያለ እንዳለ እያሰበች ነው። ስለዚህ ያንን ነገር እውነት ካልሆነ ብለ እውነታ ካለ ሚስትና ልጅ ካልሆነች ያቺ ልጁም ያንተ ልጅ ካልሆነ ለሷ እንድታቅ አርጋት። በቃ ግዴታ ነው ማወቅ አለባት። እሱን እንዳሳውቃት እምቢ አለችኝ። ባለፈው አገኘኋት በቅርብ። እሺ በቃ ምንም ልትረዳኝ አልቻለችም። ሄደች። እውነታውን ልነግራት ነው። በቃ እውነታውን ማወቅ ያለባት እንድታቅ። እኔ ልጅ ሚስት የሚባል ነገር የለም። ስታውቁ ይደብራታል። ማቃል በእኔም እንደምትናደድ በወሬ ብቻ ነው የነገርካት። በማስረጃ ላሳያት ነው። ምንድነው እሺ የምታሳያት? ወስጄ ልጅም ሚስትም እንደሌለኝ እነሱ ጋር ወስጄ እውነታውን ልነግራትና እንድታቅ። በቃ ያ ነገር ሚስትም በኔ ዙሪያ ሚስትም ልጅም እንደማይባል ላስረዳት ነበርና ይሄን ነገር ደግሞ አንቺ እንድትረጂኝ ነው አሁን የጠራሁሽ። እውነታውን እንድታቅ በቃ አግዢኝ ነው እያልኩሽ ያለሁት። አሁንም አንቺ ውስጥ እንዲጻፍልኝ ወይም ደግሞ እንድትይልኝ የምፈልገው ማለት አንቺም ቀኑ ደርሶ እንደምታውቂ ያውቃል። ቀኑ ሲደርስ እውነት ይወጣል። አንቺ ብቻ አይደለሽም፣ ፋሚሊ ቤተሰቦችም ይሄን ነገር ይረዱታል፣ ያውቁታል። ሚስትም ልጅ የሚባል በኔ ህይወት ውስጥ የለም። እኔ ላምን እፈልጋለሁ፣ ግን እነሱ ስለነገር አላመንኩም። ግን እውነታው ካለ የምታሳያት ከሆነ ሶክ ያሳያት። እኔም ያንን ነው የምፈልገው፣ እንድታቅ ነው የምፈልገው። እንደን ግን በአኗር ጉዳይ ቅድም ያልከኝን ወይ ከሆነ ግን እስቲ እኔም አልስማማበትም። ያንን ወይ ለምን አገኘችው ምናምን የምትለው እንደ ባለትዳር ልክ ሊሆን ይችላል፣ ግን አኗር ያለበት ሲቹዌሽን ልክ አይደለም ነው። ታሟል ነው አኗር። አሁን ይኸውልሽ ቆይ ስማኝ ጆይ፣ አኗር አሁን ልክ አይደል? እሱን ታውቃለህ፣ ታሟል እና ግዴታ እገዛ ያስፈልገዋል። ከኪያ ውጪ ደግሞ ስለ አኗር በደንብ የሚያውቅ ሰው የለም። ኧረ ተይ፣ የእውነቴን ነው የምልህ። ሲጀመር ከኪያ አሁን እነ ቶፋ እነ ሶፊ ይሄን ነገር አያውቁም። ጓደኞቹ ናቸው። እሺ ተይ ኪያን ኪያ አኗር እንደምታውቀውና አኑ ኪያን እንደሚያውቃት እርስ በርስ እንደሚተዋወቁት እነሱ ሊሆኑ አይችሉም ነው። ቆይ ለአንዋር ኪያ ናት ቅርብ፣ እናቱ ናት ቅርብ። እናቱ ይሄንን ነገር ማድረግ አትችልም። እሺ ይክበዳት ቢያንስ። ቆይ እሺ ስሚኝ እናቱ አልነበረች። እሺ ስሚኛ እኔንም ስሚኛ ቢያንስ በኔ ቦታ ሆነሽ ተረጂ። እናቱ እያለች እሺ አልታጠብም ይባል አልበላም ይባል ቶፋና ሶፊ ይዘውት ያንን ማጠብ ምናምን አይችሉም። እውነት ለመናገር ማለት ነው አሁን ኪያ ይሄንን ነገር ማድረግ አለባት። እሺ ታድርገው እኮ ግን አየር ላይ መዋል አለበት። ቢያንስ ለቃሏ እንትን ማለት ነው አይከብድም። ባንተ መንገድ ልክ ነህ፣ ግን በሷ መንገድ አኑን ቢያለ ለሁሉም ለሷ ብቻ ይሻላል። አሁን ያለበት ሁኔታ እንዴት ብዬ እንደማስረዳ አላውቅም። ማለት ለኛ ላጅ ለገኛጅ የሚያስቸግር ሁኔታ ላይ ነው ያለው። እሺ ወይም ግልጽ አድርጊልኝ እምቢ አለ ማለት በቃ ለሷ ብቻ ነው እሺ አላት። ይሄን ግልጽ አድርጊልኝ ማለት እሺ ለቶፋም እምቢ አለ ለምናምን ለሆነ ሳምባዲዎች ምናምን እምቢ አለ አይደል? ለሷ እምቢ የሚለው ይሄም ድራማ ነው ማለት ግልጽ አድርጊልኝ። አይደለም ይቅርታ አሞት እኮ ሊሆን እሷን እሺ የሚለው ማለት ያደረገችው ሰላም ሆና ኪያን እሺ ማለቱ ምኑ ጋር ነው? አሁን ጤነኛ አይደለም። ጤነኛ ካልሆነ ኪያን እሺ ማለቱ ምኑ ጋር ነው? ማለት ጤነኛ አይደለም እንዳለ የሚያደርገው አላውቅም። ኪያ መሆኗን አውቆ ሊሆን ይችላል። ሌሎቻችን ስቶ እሷን ግን ያውቃል። እኛንም እኮ ያቀናል። አያቀንም አይደለም ጆ ያልኩ ያሉት እስቲ ያቀናል። ግን ያንን ነገር እንድናደርግለት ለኛ እድሉን አልሰጠንም ነው። አልፈለገም። ገላው እንድናጥበው አልፈለገም ነው። ለሷ ግን እሺ አላት አጋጣሚ ሆኖ። እሺ ድራማ ቢሆንስ ማለት ኦሬዲ ያውቃል። ሽማግሌ ተልኳል ምናምን ቆይ አንዴ ድራማ አይደለም። አሁን ገዛ ያስፈልጋል ጆ ተረዳ። ገዛ ያስፈልጋል። እሺ ይኸውልሽ ያለበትን ሁኔታ እኮ አየሁት። እኔም እከታተላለሁ። እሱ ምን ላይወደኝ እኔም እሱ ላልወደው እችላለሁ። በኪያ ይመጣ ማለት ነው የሚፖሰቱትን አያለሁ። እኔም እከታተላለሁ። ገባሻ? ሌሎቻችሁንም ቢያለ ኪያን እሺ ይላታል። እኔና ኪያ ማለት ደግሞ ያለው ነገር ጠንቅቆ ያውቃል። ቦታውም ላይ ስለነበር ግን ሌሎቻችሁን አበደ በሚል ድራማ እኮ ነው ነገር ችግር የለም። እኔ ትሪት ላድርገው። አሁን አንተ የምታስብበትን መንገድ እያሰብ አይደል? ሂዝናት ጭራሽ ኪያን ሁላ እንደ ፍቅረኛ ሁላ የሚያይበት ታይም ላይ አይደለም ያለው። ኪያ ማን እንደሆነች ራሱ ያወቀ አይደለም እሱ። እስቲል አሁን ይኸውልህ ሰላም ማይሆን ነገር ውስጥ ከተዋለች አይደለም። ይኸውልሽ ቆይ ስማኝ፣ እንደዚህ የሆነን ሰው ደግሞ የፈለገ ነገር ያለፈ ታሪክን ብዙ ለረዳ ሰው ውለታ ለዋለልህ ሰው በፊት በቸገረ ሰዓት ላይ ከጎን ለነበረ ሰው ይሄንን ነገር ማድረግ ደግሞ በጣም ማለት ተራ ነገር ያንን ነገር ነው እያደረገች ያለችው ነው ማለት እና ያንን ወይ እንድትረዳላት ነው። እስከ መቼ ነው እንደዚህ የሚቀጥለው? አላውቅም። ምናልባት አኗር እስከሚድን ድረስ ወደ ራሱ እስከሚመለስ ድረስ። እናንተም ለምንድነው በኔ ቦታው ናችሁ ማጥረት? አንተም እኮ ልክ ነህ። አንተም ግን ጥፋት አለብህ ነው እኔ የምልህ። አንተም እስቲ እሱን ነገር አስረዳታለሁ ብያለሁ። ባለፈው ምን ብለኸኛል? ለምን ታገኛታለህ ስለ
ልጁን እንደ ልጄ ስለምወደው ነው አልከኝ አይደል? አዎ ብያቸዋለሁ። እሷ ስለቸገራት ነው መረዳት ብለኛል አይደል? ምክንያቱም ሰብአዊነት ስለሚሰማ አይደል እያገኛት ያለው የድሮ ፍቅረኛን። እሷም እንደዛ ነው ሰብአዊነት ስለተሰማት ነው አንዋር ጋር የሄደችው። አሁን እሺ እጆ ይኸውልሽ አይደለም ቆይ አንዴ ላስረዳሽ ብያቸዋለሁ። ኪያም ፈጥና መታ ይሄንን ጉዳይ ወይም ደግሞ ባልሆነ መንገድ ተረድተዋለች፣ ደርሷታል ወሬው ምናምን። በቃ ጥፋቱ የኔ ስህተት እሱ ጋር ነው። አሁንም ቢሆን ለጅም ብያችሁ ወይም ደግሞ የረዳዋት ያለች ሚስት ምናምን ነገር የለም። በቃ ይሄን ማወቅ የምፈልገው የለም ማለት እሱን ማወቅ ባለብኝ ሳታውቂያለሽ ኪያን ብቻ እንዳሳምናት እርጂ ነው እያልኩሽ ያለው። ለምን ነው ነገሮችን ውስብስብ የምታረገው? ውስብስብ ባላደረኩትም በቃ እኔ ይኸውልሽ በኔ መንገድ እኔ አልፌ የመጣሁበት ሌላ መንገድ አለኝ፣ የራሴ ህይወት አለኝ፣ አልፌ የመጣሁት ነገር አለኝ። አንቺም አልፈሽ የመጣሽው የራስሽ ህይወት አለ አይደል? በቃ መናገር የምትሽው መናገር ማስረዳት የማትሽው ነገር አለሽ። እኔ ደግሞ ደግሜ ያንን ህይወት መድገም አልፈልግም። በቃ የሆነ ነገር ተፈጥሯል። አሁን ላይ ኪያን እንዳስረዳት እርጂ ነው እያልኩሽ ያለሁት። እሺ እኔ አረዳም አላልኩም፣ ግን አንዳንዴ የምታይባቸው መንገዶች አስተካክል ነው እያልኩ ያለሁት። ኪያን እውነት ካለ እንድታስረዳት አመቻችላለሁ፣ እጠራታለሁ፣ ታገኛታለህ። በጣም ጥሩ። እኔ ይኸውልሽ ግን እሺ ስማኝ ጆ ትሰማኛለህ? ታገኛታለህ፣ ታስረዳታለህ። እውነት ካለ እውነት ስላስኩኝ ነው አንቺን የጠራሁሽ። በቃ እሱን አስረዳት፣ ግን ማወቅ ያለባትን ነገር ተወቅ፣ ግዴታ ነው። ምክንያቱም ከዚህ በኋላ ልትጀምሩት ያሰባችሁት ነገር ትዳር ነው፣ የበፊት ህይወት ነውና እርስ በርሳችሁ ውሸት ባይኖርና መተማመን ቢኖር በጣም ደስ ይለኛል። ማውራት ካለባችሁ አውሩ፣ በዛው ይረዳል። ምክንያቱም ጓደኛዬ ነን እንትን ልል አልፈልግም፣ ግን በቃ እውነቱን ንገራት፣ አስረዳት። እውነቱን አሁንም እኮ አንድ ቀን አግኝቻት ነበረ ቤት ድረስ። በቃ ልታወራኝ አልፈለገችም። አውቃለሁ ተናድጄ እኮ ተናዳባለች ማለት ነው እኮ ነው ተናዳብኛለች። ቀላል ነገር አይደለም ታዲያ ፍቅረኛ አለ ልጅ አለው ተብሎ መስማት ማለት በዛ ላይ ነገር ለምታገባው ሽማግሌ ላከ ሰው እንደዛ መስማት። ላስረዳት ሞክሬያለሁ እኮ ይኸውልሽ፣ ላስረዳሽ ብያታለሁ። ካሜራ ብቻ ብያታለሁ። አግኝቻት ማለት ነው። ፋሚሊዎችም ያውቃሉ። በቃ ላስረዳሽ ካልሆነ ይዤሽ ልሂድ፣ በቃ እውነታውን ወቂ፣ እውነታውን ማወቅ ነው የፈለግሽ ብያታለሁ። ግን መረዳት አልፈለገችም። ምንድነው እልህ ውስጥ እንዳለች አውቃለሁ። እልህ ማለት ምንድነው? ልጅ ስላለ እኔም እሱ ጋር ሄዳለሁ ነው አማርኛው። እንደዛ አይደለም አትበይኝ። አውርታለች። ሲጀመር ፖስቱን አይተሽ ሊሆን ይችላል እኮ ነገሩሽ። እንደዛ አታርጉ። ከቻላችሁ ተደማመጡ እርስ በርስ። አንተም እሷን ለመረዳት ሞክር፣ እሷም አንተ። ሁለታችሁም ጥፋት አለባችሁ ጆ። እሷም ጥፋት አለባት። ልክ ነው። በፊት ፍቅረኛው ጋር መሄድ ልክ አይደለም በአንተ አስተሳሰብ። በእኔ አስተሳሰብ አይደለም፣ ሁኔታው ልክ አይደለም፣ መሆን የለበትም። በፊት ፍቅረኛ ጋር መሄድ ያንተም ልክ አይደለም፣ የሁለታችሁም ልክ አይደለም መንገዱ። እኔ አሁንም ይኸውልሽ ስታወሪ ፍቅረኛ አትበይኝ። በቃ እዛ ጋር የተፈጠረ ነገር ነበረ፣ እናንተ የተረዳችሁበት አንግል እሱ ነው። እኔ ሚስትም የሚባል ነገር የለኝም እያልኩሽ ነው። አሁንም እሱ ላስረዳት እኔ ላምን አልችልም እኮ እሱ ላስረዳትና አንቺ ታውቂያለሽ። ቀድሜ ላንቺ አስረድቼሽ እሷ ከምትረዳ እሷ ላስረዳና ነው እያልኩሽ ያለሁት። በቃ እሷ ላስረዳ። አሁን ደውልላታለሁ፣ ትመጣለች። አመሰግናለሁ ይሄን ነገር ስለምታደርግ። ማለት ይኸውልሽ በምን ያን ነገር የምነግርሽ አንቺን የምጠራሽ እውነት ስለያዝኩኝ ብቻ ነው። ምንም ነገር ሳደርግ በቃ ከዚህ በፊትም እያማከርኩሽ ነው። እንደዚህ ማድረግ ፈልጋለሁ። ስሜቴን እየተከተልኩ አይደለም እንደዚህ ማድረግ እያልኩሽ ነው። አሁንም ስሜቴን ተከትዬ አይደለም እንደዚህ ማድረግ። እውነት አለኝ ማድረግ ስለፈለኩኝ ደግሞ የሆነ ነገር ሆኗል። በቃ ይሄን ማድረግ ተፈልጎ የሆነ ነገር በቃ ልጅም ሚስትም አለው ብላችሁ አምናችኋል። በቃ አለቀ። ግን እሷ አላስረዳት። እኔ ያለው የመጣሁበት መንገድ ደስ የማይል ነው። በቃ እዚህ ጋር የምፈራው ነገር ሊኖር ይችላል። እሷም ደግሞ ያን ነገር ፈርታ ሊሆን ይችላል። አሁን እየራቀችኝ ያለች በቃ በተሻለች መጠን ከመጣች ደስ ይለኛል። እንደውም አሁን ትመጣለች፣ እደውልላታለሁ። አይ ዶንት ኖ አንተ እንዳላነግራችሁ እችላለሁ። ትመጣለች፣ አውራት። በተሻላችሁ መጠን ግን ለመደማመጥ ሞክሩ። እርስ በርስ ላለመወቃቀስ ችግራችሁን እርስ በርስ ብትፈቱ ደስ ይለኛል። እኔም በመሀላችሁ ባልገባ ከዚህ በኋላ በጣም ነው ደስ የሚለኝ። ምክንያቱም እኔም የራሴ ትልቅ ችግር አለብኝ። እኔም ለሰዎች እንዲህ ብዬ ማላወራው ምናምን ነገር የራሴ ህይወት አለኝና ሁሌ በእናንተ ዙሪያ ላልገኝ እችላለሁ። ሁሌ እናንተን ችግር እኔ ፈሺ ላልሆን እችላለሁ ነው የምለው። ስለዚህ በቻላችሁ አቅም እርስ በርስ ተደማመጡ። ምክንያቱም ከዚህ በኋላ የምትጀምሩት ህይወት ቀላል ስላልሆነ እርስ በርስ መደማመጥ ካልቻላችሁ ጭራሽ አሁንም እናንተ ወደ ትዳር እንዴት ትገባላችሁ ተብሎ ሰው ያስባል። ሁሌ ደግሞ ሶስተኛ ሰው እየገባ እናንተን ችግር ሊፈታ አይችልም። ያ ሰው ሌላ ነገር ሊኖርበት ይችላል ነው ማለት። ስለዚህ ያን ነገርም ታሳቢ አድርገህ ብታወራት ደስ ይለኛል። እርስ በርስ ሳትጫጫው ሳትጣሉ እደውልላታለሁ፣ አስረዳት። ይሄ ነገር በቃ ወደፊት ህይወቴን ስለምፈልገው በቃ ከሷ ጋር የተሻለ ህይወት እንዲኖር ስለምፈልግ በቃ የተቃና ምናምን ነገር ማለት ይሄን ነገር ሳስረዳት አውቃለሁ። እኔ ላይም በትንሽ እንደምትናደድ አውቃለሁ። እውነታውንም ስታውቅ ደግሞ የተናገረችው ወይም ደግሞ ያደረገቻቸው ነገሮች ደስ ላይላት እንደሚችል ይገባኛል። እርግጠኛ ሆኜ ነው የምልሽ ስለማምነው ስለማውቀው ሁኔታ እና በቃ ከቻልክ እኔንም ብታሳምነኝ ደስ ይለኛል። መጀመሪያ ግን እሷን አናግራት። እሱ ነው ልልሽ። እኔም ያላመንኩ ጉዳይ ስላለ ነው የምልህ። እደውልላትና
እዛ ከመጣሽ በኋላ ደግሞ ትቀጥላለች። እሺ ያው ፋሚሊዎች እንግዲህ እሷ ትደውልኛለች። ስትመጣ ደግሞ ደግሜ ካሜራ አበራለሁ ማለት ነው። ሰላም ቆዩ። ያው እንግዲህ ፋሚሊዎች በምን ለኪያ ደውላላት ኪያ ደርሻለሁ ብላለች። ያው ለዛ ነው በድጋሚ ካሜራ ያበራውላችሁ ማለት ነው። ኪያዬም እየደረሰች ነው። እንግዲህ የሚፈጠረው ነገር አብረን እናያለን። ኪያዬም እየደረሰች ነው። አሁንም ኪያዬ ነው ማለት በነገራችን ላይ ታውቃለህ ማለት ነው። ሳትጣሉ እርስ በርስ ተግባብታችሁ ብታወሩ ደስ ይለኛል። ከዚህ በኋላ በመሀላችሁ ሶስተኛ ሰው ላይገባ ስለሚችል ማለት ነው። በቻልኩ አቅም ያለውን እውነት አስረዳ። አዎ አስረዳ። ከዛ በኋላ እኔም እንሰማት ደስ ይለኛል። ያቺ ነው ኦልሬዲ እየመጣች እንዴ ሰላም ነኝ። ለጊዜው ማለት ልቀመጥ ነው። እሺ እኔ ነኝ የጠራሁሽ። አይ ነው እንትናደጅብኝ ትችላለሽ፣ ግን ደክሞኛል። ያ ስሚኛ ቢያንስ እስኪ በስተክል ነው ቆይ እንትናደጅብኝ ትችላለሽ፣ ግን ግዴታ ማውራት ስላለባችሁ ብዬ አስቤ ነው። ያው እዚህ ቦታ ላይ ነው እናንተ ያወራነው። አዎ እዚህ ቦታ ነው ያወራነው። ኪያ ምንድነው ችግሩ? ተረጋግታችሁ ተደማመጡ። ኪያ አንደኛ ነገር እኔም ልሄድ ነው የስራ ጉዳይ አለኝ። አይ ነው ሄዳ አብረን እንሄድ። ማውራት ካለባችሁ እናንተ ናችሁ አንድ ላይ ማውራት። ኦኬ ሻወረኝ ኪያ ኖ ወይ እኔ ዚዮኛ ያዋረኝ። አይ ነው ያዋረኝ። እዚህ ሆነሽ ምን ችግር አለ? ታውቂያለሽ እኮ ልሄድ ነው ኪያ ኖ ስለምን ነገር አብረን እንሄዳለን። እኔ ማኖር ማይስለም ፈልግ አብረን እንሄድ። ኪያ ንገረኝ። ለዛ አይደላች ብሎ አውራት ብቻዋን አንደኛ ነገር ማውራት የምፈልገው ስላለኝ ነው አይደል? ብቻዬን ማውራት ቢፈልግ ነው አንቺ ነው የጠራሽኝ ነበር። ስለዚህ ያው እሷን የጠራኋት ለምን ታውቂያለሽ? አንቺን ቢስላችሁ በተደጋጋሚ ላውራሽ መጥቼ ብቻዬን መሆን ስለፈለኩኝ ነው እኮ ልታውሪኝ ስላልፈለግሽ ነው እሷን የጠራኋት። በቃ እንጠራለን። አንድ ነገር አላምንም አሁንም ድረስ ይሄን ተደማመጡ በእናታችሁ። እኔ ዴት ነው ለምን ደግሞ አትረጂኝ? ልትረጂኝ አትፈልጊም? አንተን ተረጋግተህ በቃ እኔ እውነታውን ላስረዳት ነው የጠራኋት አይደል? ተረጋግተህ አውራት። ተናድዳለች። አትሊስት አንተን እንዴት ይብረድና አንዳችሁን እንዴታችሁ ጋር ተሰበርሳው በትብሎ በርዶ ያቀም ምንም መጮ ነው። ከዚህ በኋላ ትዳር ነው የምትመሰርቱት። እድሜ ልካችሁን ሶስተኛ ሰው ማለት ያገባ ሌላ ሰው ያስታረቃችሁ የሚቀጥል ኪያ እንደዚህማ ባጭሩ እንድትያችሁ ህይወት ነው አይደል? እንዴ ቀልድ አይደለም። ስለዚህ ድጋሚ ሶስተኛ ሰው ሊገባ ስለማይችል በመሀላችሁ በቻላችሁት አቅም ተደማመጡ ስለዚህ እኔ የራሴ ብዙ ችግሮች አሉብኝ። ሰው ነኝ ሁሌ እድሜ ልኬ እናንተን ችግር ትፈታልኝ ልስጮ አንተም በቻልኩ አቅም ልታስረዳት ሞክር። ለኔ ያላስረዳኝን ነገር አስረዳት። እኔ ልሄድ ነው ወደ ራስ አዳምጥ። እሺ ያ ማንቺ መንገድ እውነት አወራሽ ልክ እንደሆንሽ አውቃለሁ። ምን እንደዛ አይነት መንገድ ያንን ነገር መስማት እንደሌለብሽ ምናምን ነገር እኔ ይገባኛል። ግን ያን ሁላ ጊዜ ላስረዳሽ ነበር ሰፈር ድረስ እየመጣሁ ነበር። አንቺ ግን ቢያንስ ልታወሪኝ አልፈለግሽም። ለዛ ነው እሷን የጠራሁት። በሌላ ነገር አትሰጂ በቃ እሺ ማወቅ ያለብሽን ነገር ልንገርሽ ነው ያልኩት እኮ ንገሪኝ። ልጅም ሚስትም የለም እንደ የለኝ ላስረዳሽ ላሳይሽ ቦታው እምቢ ካልኩ ጭቅጭቅ እንፈጥራለን። ስለዚህ በእሺ ብዙ ነገሮችን ቢጣረፍ ጥሩ ነው። እሺ በስተክል አውሪኝ። እኔ ትክክለኛውን ነገር ነው ባለፈው ልንገርሽ ብያለሁ። ካሜራ አብርቼ ነበር አውቃለሁ። የዛኔም ልነግርሽ በቃ ፈልጌያለሁ። ግን አንቺ ምንም መረዳት አልፈለግሽም። ሄድሽ። ለምንድን ነው በእኔ ቦታ ሆነሽ ማታየው? እሺ አንተ ሰው እሺ ብሎ ነገሮችን ካልተቀበለ እምቢ ባለ ቁጥር ጭቅጭቅ ነው የምትፈጥረው። እኔ እንደዛ አላልኩም ነው። ልክ ከሆንሽ በስትክክል አስረጂ። ልክ ነኝ ብለሽ ካመንሽ እኔ ልክ ነኝ ብዬ ስለማመን ነው በስትክክል። አሁንም አማላጅ እሷን ጓደኛሽን ጠርቼ አስፈላጊ አልነበረም ሰው መጥራት። አስፈላጊ እንዳልነበረ አውቃለሁ። ድጋሚ ተነስቼ እሄዳለሁ። እየጮህኩ አይደለም። በጣም ደክሞኛል። የመጣሁት ምሳ ስለጠራችኝ ነው እንጂ በጣም ደክሞኛል። አሁን ቁጭ የማራት ራሳችን ፊት አይታየ ምን እንደምመስል አልታየ። እያየሁሽ ነው በቃ ያየኝ እንኳን በሰዓት ላይ እነዚህ አንፈሪችን ማውራት የምንችልበት ሰዓት ላይ አይደለም። ሁሉ አስረዳሽ። ለምንድን ነው እንድንለያይ ክፍተት የምትፈልጊው? የምትፈጥሩ እየፈለክ ያለው እንዴ? ልታውሪኝ ስላልፈለግሽ ነው አሁን እሷን የጠራኋት። ለሌላ ነገር አይደለም። ሶስተኛ ወገን ወይም ሌላ ሰው እንዲገባን ፈልጌ አይደለም። ችግር የለም እኮ ሳምጣት እኮ ለዛ ነው የጠራኋት። ሌላ ነገር አይደለም። ግን አሁን ባልፈታው ጉዳይ ላይ ነው እኔን ለማውራት እኮ እሱን ላስረዳሽ። በቃ ላሳይሽ ነው። በቃ ሚስትም ልጅም የለም። አሁንም ማን ነበር የልጅ ስም? ባርኮት ጆን የሚባለው አይደለም።
እና ልጁ የኔ ልጅ አይደለም። ልጅ አንተ ልጅ ስለመሆኑ ስላለመሆኑ ጉዳይ አይደለም እኮ አሁን ከሆነም ማሳደገው እኔ ልጅ ስላለ ባይዘው ልጅ ሆኖ እየካድክ ከሆነ ኃጢያቱ አንተ ላይ ነው። እኔ ላይ አይደለም እኮ አውቃለሁ። በቃ ትናንትና ጸጋ ነው ቢገባ ልጅ የሚባለው ነገር እንኳን መካድ ባገኘው ተረዳኸኝ? ካንቺ አገኘኝ እንደገና ምን ነው አገኘኝ ለምዶ ማን አገኘሽ? ጆ በዚህ ሁኔታ ከቀጠልክ እኔ እናንተ አንቀጥልም። ይኸውልሽ ኪያ ትናንትና የመጣሁበት እንደዚህ አስፈላጊ አይደለም። እኔ እናንተ በጣላኝ ቁጥር ላይ እኔ ሰላማዊ ሆኜ እናውራክ እንደዚህ ካሜራ ማብራት አስፈላጊ አይደለም። ጭራሽ እንደዚህ መሆን የለበትም። አውቃለሁ። አይ ነው ይገባኛል። በቃ እንደዚህ መሆን እንደሌለበት አውቄያለሁ። አንቺ የሰማሽበት መንገድም ልክ አልነበረም ማለት ያስረዱሽ መንገድ ልክ አልነበረም። አሁን የሚገባ ባለፈው እየነገርኩ ነበር። አዎ እየነገርኩሽ ነበር። ባለፈው ግን እየጮክ ነበር። አሁን ደግሞ ተለሳልሰህ ትመጣለህ። አወራርሽ እኮ አሁን የምታወሪኝ አልፈለግሽም። ስንት ቀን ሙሉ መጣሁ እያየሽኝ ትገቢያለሽ ምናምን። እሺ አሁንም ቢሆን ላስረዳሽ፣ ቦታው ላይ ይዤሽ ልሂድ። አሁን ስለ ቦታው ምናምን አይደለም። በቃ ሚስትም ልጅ ነው አልተሻለው እስካልተሻለው ድረስ ደግሞ እሱን ማግኘት የሚከፋ ከሆነ ለምንድን ነው የምታገኘው? እሺ ምንድን ነው አስፈላጊነቱ? ይገባል። ለምን አንቺ ማን ነሽ? ምንድን ነሽ? ጓደኛ ፍቅረኛ፣ የድሮ ፍቅረኛሽ ግን ሄደሽ አንተ የድሮ ፍቅረኛ እኔ እኮ ያስታመንኩት ነው። አንተ ግን እያኖርካት ነው አይደለም። አንተ ግን አስቤዛ ምኑን እንዴ ከፍንጭ ማኖርም አስቤዛም ልጅም የሚባል ነገር የለም። በቃ የለም። ያሻለ ሆነ በቃ እሱን ነው ላስረዳሽ ያልኩት። ትናንትና የመጣሁበት መንገድ ደስ የሚል አልነበረም። ነገ ለምቀጥለው መንገድ ደግሞ የሆነ ነገር ያስፈልገኛል። እርግጠኛ መሆን እፈልጋለሁ ኪያ። በቃ እሱን ነው ላስረዳሽ ያልኩት። አስረዳኸኝ ጨርስክ። በቃ ሚስትም ልጅም የለኝም። መሄድ ካለብን እነሱ ጋር ልውሰድሽ ላሳይሽ ነው እያልኩ ያለሁት። ዋሻዬን ግን ያበቃልናል። እሱንም ስለማመን እኔ ያበቃልኝ ማን ሰለም ያበቃል። እሺ ይሄን ነው። እሺ አንተ ዋሽታይን ከተገኘ እንኳን መጋባት አይደለም የነበሩት የተፈጠሩትን ነገሮች በሙሉ ሳይቀር ነው የምናጠፋቸው። አይ ነው ደግሞ የሆነ ነገር እንደማገኝበት እርግጠኛ ነኝ። ምክንያቱም እኔ ውስጥ ያላመነውን ሳሳምር ያውቃለሁ። እንደዚህ ድርቅና ችክልክበት ጉዳይ ለምን እንደሆነ አልገባኝም። እኔ አሁንም ቢሆን በቃ የመጣሁበት መንገድ ነበረ። ያ መንገድ ደግሞ አሁን ወደፊት እንዲጠብቀኝ ራሱን የሚመስል ህይወት መቀጠል አልፈልግም። በቃ ማየት የምፈልጋቸው ነገሮች ነበሩ። በቃ ይቻላል። እሱ ነገር ነው ላሳይሽ ያልኩት። አሁንም ቢሆን ሚስትም ልጅም የለኝም። እሱን ልውሰድሽና ላስረዳሽ። እሱ ነገር እኔ ላረጋግጠው ግዴታ ያ ይበላል ነው አራም እውነታውን ማወቅ ፈልጌ የለ እንዴ አይደለ? እውነታውን ማወቅ ፈልጌ በራሴ መንገድ እንጂ አልተባከኝ መንገድ። ስለዚህ ቢያንስ ጊዜ ስጠኝ እኮ ጊዜ ልስጥሽ። ችግር የለውም እኮ ጊዜ ስጠኝ። አስር ካሜራ እያበራሁ ሰው እየጠራ ምናምን ነገር አስፈላጊ አይደል? ማናገር ስፈልግ እኔ ራሴ ብቻ እናገራለሁ። እስከዛው ግን ተው። ኪያ ምንድነው ኪያ? በእግዚአብሔር ቢያንስሽ ምን እንደምል አላውቅም። እንዴት እንደማስረዳትም አላውቅም። ከዚህ በላይ እውነታው እኔ ሚስትም ልጅም የለኝም። ትናንትና ያለፍኩበት መንገድ ግን ነገ የምቀጥለው ነገር ልክ እንደ ትናንቱ እንዲሆን ስለማልፈልግ በቃ ማየት የምፈልጋቸው ነገሮች ነበሩ። እነሱ ለማየት ስለ ላሳውቃት ፈልጋለሁ። በራሴ መንገድ ማወቅ ፈልጋለሁ ስላለች ያው ሁሉም ነገር አብረን እናያለን ማለት ነው። እንደምታችሁ አላውቅም።